የሜትር ታክሲ ስራ አይለውጣችሁም ተውት ወጣት ልጆች ሆናችሁ አትስሩ ሰራሩ ላይ እንዴት እንደዚህ እውነት ይሰጣል መባል ተጀመረ እንዴት በሳምንት 10 ምናምን ሺህ ብር ይሰጣችኋል አይሆንም መባል ተጀመረ ስልክ ያልተበላለ ብያለስ አብዛኛው ተበልቷል አይደል አብዛኛው አንድ የሚባል ነገር አለ ጋቢና ስትቀመጥና መሪው ጋር ስትቀመጥ ጸባይ ይቀያየራል ምንድነው እንደዛ አብዛኛው ሹፌር ተሳዳቢ እንዲሆን የሚያደርገው በቃ የሹፌር አምሮ የሆነ ፊክስ የተደረጋለው መሰለኝ በቃ ሌላ ጸባይ ታመጣለህ ስትወርድ ልክ ስወርድ ወርጄ ቤት ሳውራ ማን ያስፈልጋል ከናስ መባል ምንም የሚጨነቅም አይመስል ለዛ መሰለኝ እንደበለው ልጅሽ መኪና ተደርቶ ነበር አንዳንድ ጊዜ ማግኘት እንዳለ ሆኖ ምናጣባቸው ጊዜያቶች አሉ ማጣት ማለት የቅርብ ሰው ምናምን ያጣው ምናምን ነበር የኔ ኩያ በ22 አመቱ ቀን አንድ ላይ አሳልፈ ከዛ በኋላ አመሸ መሰለኝ እሱ እስከ ሌሊት በቃ ግራ ገባኝ ምን ሆነ ራሱን አጥፍቶ ነው ተባለ ምን እንደተፈጠረበት እኔ እስከዛ ድረስ አላውቅም ከፍርሃት ጋር ከድንጋጤ ጋር አለማወቅ ይሄ የመጀመሪያ የሆነ ነገር ሲያጋጥም ምን አይነት አክሽን ይወሰዱ ታክሲ ውስጥ ገብቶ ብዙ የሚያወራ ሰው ችግር አለበት አጥቄው ችግር አለበት አሁን ባንተ እድሜ ላይ ያለ ሰው ስራ ላይ ፎከስ ቢያደርግ ምን ያህል ህይወቱ ይቀየራል ጓደኝነት ያለኝን አሳሰብ በስራ ነው የለወጥኩት እኔ ለምሳሌ አንዳንድ ጓደኛ ብር ይመጣና ብር አበድረኝ ለምን ትሆነኝ ማለት እቺ እውነት ለመናገር ብር እንደው አግኝተህ ልክ ስታጣ ጓደኛ እንደድሮ ይሆናል ብዬ አላስብም ብር ምንድነው ትርጉሙ ለአንተ ብር ማለት